ሰላም የአፍሮ ሚዲያ ተከታታዮች እንዴት ናችሁ? ይህ በአፍሮ ሚዲያ ቻናል እየተዘጋጀ የሚቀርብላችሁ አፍሮ ገበያ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን የተለያዩ ኤሌክትሮኒክስ እቃዎችን ከነዋጋቸው ይዘን ቀርበናል። አብራችሁን ቆዩ። ሰብስክራይብ በማድረግ ገበያውን በእጁ ያድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። ፕሮግራሙን እየመሩ አብሬያችሁን ቆየው ጽዮን ነኝ። አብራችሁን ቆዩ። አብረን እንሂድ። ሰላም ዲና እንኳን ደህና መጣሽ ወደ ግራንድ ኤሌክትሮኒክስ። እናሳይሽ የተለያዩ የቤት እቃዎችን ለመግዛት ፈልጌ ነበርና ከአፎርደብል እስከ ኤክስፔንሲቭ እስከምትለው አሳየኝ። ቤታችን ላይ ሁሉንም ያሟላ እቃ አለ። ከሁሉም ከትንሽም እስከ ትልቅ ድረስ አለ። ከምን ጀምሬ ላሳይሽና ሁሉንም ነገር ላሳይሽ። የቤቱን አሟልቶ እቃ ላሳይሽና ከፍሪጅ ጀምሮ እስከ ቲቪ፣ ከዋሽንግ ማሽን እስከ ኦቨን ድረስ አለ። ከስቶቭ ጀምሮ እስከ ማይክሮዌቭ ድረስ አለ። ከማጣሪያ እስከ ፍሪጅ ሁሉን ያማከለ ቤታችን ላይ አለ። ከትንሽ እስከ ትልቅ ድረስ እንኳን ደህና መጣሽ። ለማንኛውም ወደ ግራንድ ኤሌክትሮኒክስ ሌላ ሳይሽ ደህና ቆያችሁ። እሺ የሰው ልጅ መጀመሪያ ማጠቢያ ነው ልክ ነገር ነው የሚያሳስበው። ከማጠቢያ ጀመር ብዬ ነው። ያው እነዚህ አውቶማቲክ ማጠቢያዎች ይባላሉ። ናሽናል ቶፕ ሎድ እና ኦርቢት 20 ኬጂ ቶፕ ሎድ ናቸው። እነዚህ ሁለቱ አውቶማቲኮቹ እነዚህ ናቸው። ልዩነታቸው ምንድነው? አንደኛ ልዩነታቸው ኬጂያቸው ነው። የ20 ኪሎ ነው፣ የ16 ነው። ሁለቱም ተመሳሳይ ስሪት ነው የሚሰሩት። ከ80 እስከ 85% የሚያደርጉ የሚባሉ እነዚህ ናቸው። ውስጣቸው ስቴንለስ ስቲል የሚባል የማጠቢያ አቅም ያላቸው ናቸው። ውስጡ ውሃ ዳይሬክትም ነው። ውሃ ኖርማሊ ዳይሬክት ውሃ ሄደባቸው ኖርማሊ ከፍተው መጠቀም የሚችሉባቸው እንደ ሰማ አውቶማቲክ የሚባሉ ቶፕ ሎድ ማሽኖች እንደዚህ ናቸው ማለት ነው። እዚህ ውስጥ ራሱ አጥቦ ራሱ ያደርቃል ማለት ነው። ራሱ አጥቦ እስከ 85% ያደርቃል። ይሄኛውስ? ይሄ 20 ኬጂ ነው። ያው ስራቸው አንድ ነው። ያው ይሄ ትልቅ ነው ጥልቀቱ ነው እንጂ ስራቸው ተመሳሳይ ነው። 20 ኬጂ ነን ተመሳሳይ ናቸው። ናሽናል ሞርቢትም ተመሳሳይ ናቸው። ያው የዋጋ ዲፈረንስ እና የሳይዝ ዲፈረንስ ብቻ ነው ያላቸው። ዋጋው እቺኛው ስንት ነች? ዋጋዋ በ15 ኬጂ 75000 ብር ነች። በ20 ኬጂ ደግሞ 105000 ብር ነች። በጣም አሪፍ። ወደ ማኑዋሉም ሄድ እንችላለን። ማኑዋሉ ስንት ነው? እነዚህ ማኑዋል የሚባሉ ናቸው። ማኑዋል የሚባሉ ናቸው እነዚህ። ማኑዋሉ ከ14 ኪሎ እስከ 20 ኪሎ ድረስ አለ። ያው እነዚህ ልዩነታቸው ምንድነው? ያው ትንሽ የሰው ገዛ ይፈልጋሉ። ያው ልዩነቱ በአጭሩ አውቶማቲክ እና ማኑዋሉ ምንድነው? ይሄን አንቺ ታግዢዋለሽ፣ እነዛ አንቺን ያግዙሽ። አንቺ ጉልበት አይፈልጉም ነው ባጭሩ። ሌላ እንትን የላቸውም። አሪፍ ናቸው። እነዚህም እስከ 70% ድረስ ያደርቃሉ። ዋጋቸው ምን ያህል ነው እነዚህ? ዋጋቸው እንደ ኪሎአቸው ይለያያሉ። አሁን በዚህ አሪፍ የሚባለው ብራንድ ናሽናል ነው። እቺ 14 ኪሎ ነች። ዋጋ 45000 ብር ነች። ኖርማሊ በ16 ኪሎም አሉ። 16 ኪሎም አንድ ናቸው እነዚህ። በእነዚህ ዋጋው ደግሞ 55000 ብር። የማድረግ አቅማቸው እነዚህ ነው። በጣም የማድረግ ቦታቸው በጣም ሃይ የሚባለው በጣም ሰፊ ነው። እነዚህ በዛ ላይ በጣም እንደምታየው በጣም ሰፊ ነው። ሁሉንም ይሄ ለየብቻ ነው። ያው ላልኩሽ ይሄ ከዚህ ያወጣሽ ወደዚህ ነው የምታደርቂው። ይሄ አንቺን ጉልበት ይፈልጋል። ያ ጉልበት አይፈልግም። ያው ጉልበት መቀነሻ ማለት ነው። ያቺ ባጭሩ አውቶማቲክ ለዛ ነች። እና አሁን ደግሞ ያው ማኑዋል አይተናል አውቶማቲክ። አሁን ደግሞ ያው ፉል አውቶማቲክ ነው የሚቀርሽ። እሱ ፉል አውቶማቲክ ላሳይሽና ፉል አውቶማቲክ የሚባሉት እነዚህ ናቸው። ያው የተለያየ ብራንዶች አሉ። ያው በአሁኑ ሰዓት ጥሩ አሪፍ የሚባል ብራንድ ናሽናል ብራንድ ነው። ሁሉም 12 ኬጂ ናቸው። እነዚህ ፉል አውቶማቲክ ናቸው። ራሳቸው ስቲም ያደርጋሉ። ሙሉት በጣም የሚያደርጉት ማለት ነው። ለተለያዩ ነገር ለላውንደሪ ለምን የሚጠቅሙት እነዚህ ናቸው። የተለያዩ ፋንክሽን አላቸው የሚሞላበት በምትፈልጊያቸው ዲዛይን ማጠብ ለምትፈልጊያቸው ሁሉ እነዚህ ናቸው የሚጠቅሙት። እነዚህ ፉል አውቶማቲክ ናቸው። ውሃ ዳይሬክት ናቸው። ኖርማሊ ውሃ ቢቆረጥብሽ ሎክ ያደርጋል፣ ግን ልብስ ማውጣት ትችያለሽ። ምክንያቱም እዚህ ጋር ሴንሰር አላት። ይችኛዋ ሴንሰር አላት። ይችኛዋ ትከፈትና ገመዷ ተሰባ ኖርማሊ በር መከፈት ይችላል። እቺ 2025 ሞዴሏ ናሽናል ትባላለች። 12 ኬጂ ነች ማለት ነው። እቺ ምን ያህል ነች? እቺ ዋጋዋ 115000 ብር ነች። ይሄ 100% ነው የሚያደርቀው። 100% ነው የሚያደርቀው። ሙሉ ለሙሉ ስቲም ያደርጋል ማለት ነው። እቺ ፉል አውቶማቲክ የምትባለው ናሽናል 12 ኬጂ ፍሮንት ሎድ ዋሽንግ ማሽን ማለት ነች። ያው በተለያየ ብራንዶች አሉ። በኦርቢትም አለ። አሪፍ አንድ ናቸው። ኦርቢት እና ናሽናል በተመሳሳይ ሳይዝ በተመሳሳይ ብር ናቸው። ሁለቱ ምንም ልዩነት የላቸው። ያው አሪፍ የሚባለው ናሽናል ስለሆነ ወደ ናሽናል ያመጣሁሽ። ኦኬ ናሽናል ቆንጆ ነው ማለት ነው። ናሽናል በጣም አሪፍ የሚባለው ብራንድ ነው። 2025 ነው። ያው ስቲሞሽ ነው ባጭሩ። ለዛ ስለሆነ ነው። ስለዚህ ምንም ልፋት የለውም። ምንም ልፋት የለውም። ከድካምሽ ሙሉ በቃ በኪሎሽ ልክ ብቻ 12 ኪሎ ያጥባል፣ 8 ኪሎ ያደርቀልሻል። 12 በ8 ይባላል። 8 ኪሎ ፉል አውቶ በቃ ፉል ድሬን ነው የሚያደርግልሽ። 8 ኪሎን ብቻ ማለት ነው።
ከ12 ኪሎ 8 ኪሎ ፉል ያደርጋል። አውቶማቲክ ባለ ሙሉ ማጠብ የሚችለው እስከ 12 ኪሎ ድረስ ብቻ። በጣም አሪፍ። ያው የማጠቢያ ማሽናችን ይሄን ይመስላል። እዚህ ጋር በጣም ያማምራሉ ያሉት እቃዎች። ከነዚህ አንዳቸውን ብታሳየኝ። እሺ ኦቭን ያው ከሚኒ ኦቭን ጀምሮ እስከ 90 በ60 ድረስ ኦቭኖች አሉ። ኦኬ እነዚህ 60 በ60 ይባላሉ። እነዚህ ናሽናል ናቸው አራቱም። ኖርማሊ እነዚህ ሁለቱ 50 በ50 ናቸው ሳይዛቸው። ለቤታቸው ጠበብ ብላሉ ሰዎች የተዘጋጀላቸው ናቸው። እነዚህ ደግሞ 60 በ60 ናቸው። ይሄ 2 በ2 ነው። 2 ጋዝ 2 ኤሌክትሪክ ነው። ይሄ ሙሉ ሴራሚክ ነው። አራቱም ኤሌክትሪክ ነው። ያው ይሄ ጥቅሙ ምንድነው? ምንም ነገር ቢገነፍልብን ቶሎ የማዝናት አቅም ይኖረናል። እነዚህ ከግንፋሎት በኋላ የመደንዘዝ አቅም ስላላቸው ከነዚህ የተሻለ የመጡ ናቸው እነዚህ። ይሄ ደግሞ ሲሊንደር ነው። በሴራሚኩ ሲሊንደር ስለሌለው በፕሌቱ ነው ያለው። 60 በ60 ይባላል። ውስጡን እንደምታዩ ኦቨን አለው። ፋን ዳይሬክት ፋን አለው። ይለፓሳ ናቸው። ታይመር አለው። ቴምፕሬቸር አለው። ፋንክሽናቸው ባለ 9 ነው። ግሪል ዋየር አለው። ኦኬ ራሱ ማረጋ ያለው። እነዚህም ደግሞ ለየት የሚያደርጋቸው የናሽናል ብራንዶች ውስጥ ያለው እቺ ግሪል ዋየሯ ባለ 4 ሙቀት መስጫዋ ባለ 4 ነች። በቃ ለየት የሚያደርጋት ናሽናል ይሄ ነው። ዋታቸውን ጨመር የሚያደርገው በዚህ ስለሆነ ማለት ነው። ናሽናል ከሌሎች ብራንድ ባለ 2 ናቸው። ብዙዎቹ ባለ 2 ናቸው አሉ። ባለ 2 ያሉናሉ። ልክ እንደነዚህ አይነት ብራንዶች ባለ 2 ናቸው። ግሪል ዋየራቸው ባለ 2 ናቸው። እዚህ አሴምብል የሚደረጉ ናቸው። እነዛው ኢምፖርት ናቸው ኦቭኖቹ ማለት ነው። እዚህ ሀገር ውስጥ ነው የሚገጣጠሙ። እነዚህ ሀገር ውስጥ የሚገጣጠሙ ናቸው። እነዚህ ኦልሬዲ ኢምፖርት ናቸው። ያው በሚፈልጉት ሳይዝ አለ 50 በ50 እስከ 60 በ60 90 በ60 ድረስ አለን ማለት ነው። የምትፈልጉት ብራንድ ዋጋቸው ብዙ ነው። አሁን እቺ 50 በ50 ዋጋ እንትን የለውም። ባይዘው 2 በ2 ሆነ 4 ኤሌክትሪክ ብራንዱ አንድ ከሆነ የዋጋ ዲፈረንስ የላቸውም። በእነዚህ አሁን 45000 ብር ነው። በዚህኛው ሲሆን 60000 ብር ነው። ኦኬ ያው በዚህ ሲሆን ደግሞ 68000 ብር ነው። በጣም ነው በሴራሚኩ ማለት ነው። ያው ናሽናል የሚባል አሪፍ ብራንድ ልዩነት ይኖራቸዋል። ያው እንዳልኩሽ ነው። ግሪል ዋየራቸው ማለት የባለ 2 ነው የባለ 4 ነው። እና እነዚህ አሴምብል ናቸው። እነዚህ እንደምታያቸው ነው። ያ ፕሌቱ አንደኛ ዋቱ ይጨምራል። ሁለተኛ አርክሊክ ነው ቀለሙ። አይለቅም፣ አይዝግም። ይሄ መላላጥ ባህሪ ያለባቸው እነዚህ ይላላጣሉ። እና ፓትራቸው ትንሽ ነው። ፋንክሽናቸው እንደምታዩ እዚህ ጋር ባለ 3 ነው። 3 ፋንክሽን ነው የምትጠቀሚው። አንድ ከላይና ከታችና ድጋሚ ከላይና ከታች በፋን ሲስተም ነው የምትጠቀሚው። እነዛ ግን የግሪል ዋየር ምናምን መጠቀም ያላቸው 9 ናቸው ፋንክሽናቸው። እነዚህ ደግሞ 3 ናቸው። በጣም ብዙ ልዩነት አላቸው ማለት ነው። ሁሉም እንደ ብራንዳቸው ይለያያል። እዚህ ጋር ፋልከን የሚባል ብራንድ አለ። እሱም አሪፍ ነው። ይህም ኢምፖርት ነው፣ ቱርክ ነው። እሱ ያው ከናሽናል ጋር ብዙ ተመሳሳይ ያለው የከለር ልዩነት ነው። ያ ሙሉ ብላክ ነው። ማት ብላክ ነው መሰለኝ። ያምራል። እና ኦቭኖቹ እነዚህን ይመስላሉ። ቆንጆ ነው። የሀገር ውስጥና የውጭ ምንም ዲፈረንስ የለውም የዋጋ ማለት ነው። አንድ አይነት ነው። አይ እቺኛው 45000 ብር ነች። በጣም ብዙ ዲፈረንስ አላቸው። እቺኛው 45000 ብር ነች። ዴልታ የምትባል ብራንድ አለች። እንዲሁም ኤሌጋንስ የሚባል ብራንድ አለን። እሱም እንደዛ ነው። 45000 ብር ናቸው እነሱ። ይሄ ዲፈረንሳቸው የዚህ ያክል ዲፈረንስ ነው። እነዚህ በዛ ላይ ብዙ ጊዜ ስቶሬጅ የላቸውም ዕቃ ማስቀመጫ። እነዚህ ግን ሁሉም አላቸው። በዛ ላይ የሚሳሳበው ነው። እንደ ልብሽ ዕቃ ማስቀመጥ ስትፈልጊ እነዛ የላቸው። ስቶሬጅ ይባላል ዕቃ ማስቀመጫ። ያው ናሽናል ብራንድ በጣም አሪፍ የሚባል ብራንድ ነው። በአሁኑ ሰዓት በጣም ኢምፖርት ናቸው እንዳልኩሽም በጣም ጥሩ የሚባሉት ናቸው። እነዚህ ከላይ ግላስ አላቸው። እንደዚህ መስታወት ይመስላል የኦቭናችን ምርጫውን በኋላ ትወስኛለሽ ብዬ ነው። መምረጥ አይቀርም እያሰብኩበት ነው። ዋተር ዲስፔንሰሮች ታገኛለህ እዛ ጋር? ዋተር ዲስፔንሰሮች ብዙ አማራጭ አለን። ያው ዋተር ዲስፔንሰር እዚህ ጋር ፕራይም ይባላል። ያው ብዙ ጊዜ ከኦርቢት ጋር ተመሳሳይ ናቸው ስራቸው። ያው የሆት አለው፣ ኖርማል አለው፣ ሆልድ አለው ማለት ማቀዝቀዝ ማሞቅና ኖርማል ነው የሚያወርዱት ማለት ነው። እነዚህ 2 አይነት ከለር አላቸው። ፕራይም ይባላሉ። በጣም አሪፍ ናቸው ከለራቸው። በብላክም አለው በሲልቨርም አለው። በዚህ ዋጋ 25000 ብር ማለት ነው። አሁን ደግሞ ጥሩ በሚባል ብራንድ ያው ኦርቢት ነው። ኦርቢቱ በጣም ለየት ይላል። የ2025 ነው። ይሄ ለየት የሚያደርገው ሆቱ መቆጣጠሪያ ነው። ማሞቂያ መቆጣጠሪያ ያላቸው እቺን የሆቷን ተጭነሻት ነች ፕሬስ ማድረግ የምትችል እንጂ ኖርማሊ እንደነዚህ ፕሬስ ማድረግ አትችልም። ስለዚህ ለብ ያለ ውሃ ምናምን ማድረግ ይቻላል። ለብ ያለ ውሃ በጣም ሙቃ ሆቷ በጣም አይነች። እቺ ማሞቂያ ብቻ ነች። ስለዚህ በጣም ለጠዋት ያው ልጅ ላለበት ቤት አሪፍ ነው። ለሻይ
የምትነቀረው ሸቀጥ ተደርጋ ለጡጦ ለምናምን ትሆናለች። ከታች ፍሪጅ ቤት አላት ያለ ፋርማሲስት ለጡጦ ምናምን ኪኒን ምናምን ማስቀመጫ ትሆናለች ማለት ነው። ይቺ ዋጋዋ ደግሞ 28 ሺህ ብር ነች። ይቺ ትንሽ ጨመር ትላለች። ወርቁቷ በጣም አሪፍ የምትባል ብራንድ ነች። ያምራል፣ ቆንጆ ነው በጣም አሪፍ። ፍሪጅ ውስጥ ደግሞ ከዛ ጀምሮ ተደርድረዋል። አሪፍ ፍሪጅ አለ። ፍሪጅ በጣም ከ250 ሊትር ጀምሮ እስከ 800 ሊትር ድረስ አለ። ለላጥ የሚሆን ጀምረን እኔና እስከ ትልልቆች ባለ ሁለት ተካፋቾችም ይታዩኛል እዛ ጋር። አዎ ከትናንሽ እንጀምርና እሱ ልያሳየሽ ነው። አሁን በግራንድ ኤሌክትሮኒክስ ትንሿ የምትባለው ይቺ ነች። ኦርቢት ነች። ያው ትንሿ የምትባለው ይቺ ነች። በጣም አሪፍ ነው፣ ቆንጆ ነው። ብዙ ጊዜ ከላይ በረዶ ይይዛል ምናምን። እሱም የሆነው ምን ሲሆን ነው? ልዩነቱ ምንድነው? አሁን ይቺ 275 ሊትር ትባላለች። ኦርቢት ነው። ያው በሞዴል ስለምትጠራ 275 ይባላል። በረዶ መጋገር ያለ መጋገር የሚባለው ፋን ሲስተም ይባል ነገር አለ። ፋን ሲስተም ያለውና የሌለው ነው። አሁን ይቺ ፋን ሲስተም የላትም። በረዶ መጋገር ተጋግራለች ማለት ነው። ፋን ሲስተም ሳይኖራቸው ሲቀሩ በረዶ የመጋገር ባህሪ ያለባቸው ማለት በረዶ ጋግሩና ማብራት ይደግማል። ከወሩሳ በኋላ በረዶ የመቅለጥ ባህሪ ስላለው ውሃ ያፈስብሻል ማለት ነው። እና ተመራጩ በፋን ሲስተም ሲኖረ ነው። ያው እነዚህ ደግሞ ያው ኩለር አላቸው። ኦርቢቶቹ ኩለር አላቸው። እቺ ኩለር ደግሞ ሽታ መከላከያ ነች። ኖርማሊ ከዚህ ውስጥ አትወጣም። ሽታ መከላከያ ነች። ሽታ በጣም ያስቸግራል። ፍሪጅ አንዳንዴ ማብራት ሳይሆን ሲቀሩ እንደ አሳ ምናምን ቆየት ብሎ ሽታ የሚያመጡ ነገሮች ላይ እቺ ኩለር መከላከያ ትሆናለች ማለት ነው። እቺ 275 ሊትር ያው ለላጥ የምትሆን ይችላል። በጣም ሪኮመንድ ታደርገኛለህ ብዬ አስባለሁ። ለኔ የሚሆነው ምንም ችግር የለም። ያው አሁን እንዳልሽው በረዶ የሚያስቸግርሽ ከሆነ ደግሞ ፋን ያላቸው ሆኖ በኦርቢትም በናሽናልም አሪፍ ስታንዳርድ ይባላሉ አሉ። አሁን በእነዚህ 325 ሊትር የሚባሉ ናቸው። እነዚህ ፋን ሲስተም የለውም። ከነዚህ መለስ ማለት ነው። አሁን እንደ ላጤ ደግሞ ከፍ እያልሽ ስትመጪ ያው ለሳይዝም ለምንም አሪፍ ይባሉት እነዚህ ናቸው። 325 ሊትር ይባላሉ። እነዚህም ኩለር አላቸው ግን ፋን ሲስተም የላቸው። ልዩነቱ የሳይዝ ነው። እቺ 325 ሊትር ትባላለች። ኦርቢት 325 ሊትር ባለ ቁልፎ። የዋጋ ዲፈረንስ አላቸው እነዚህ ሁለት? ትንሽ ዋጋ ዲፈረንስ አላቸው። አሁን ባሉበት ስታንዳርድ እዚህ ገበያ ማለት ነው እንጂ ያው ኤሌክትሮኒክስ ችግር ነው እንጂ አሁን እቺ በአሁን ባለንበት ጊዜ ላይ 46 ሺህ ብር ነው የወጣች ያለችው። በዚህ ደግሞ 51 ሺህ ብር ነው የምትወጣው። ያ ነው ያ ፋን ሲኖራቸው ትንሽ ሳንቲማቸው ከፍ ይላል። አሁን ፋን ሲስተም ያላቸውን አሳይሽና በኦርቢትም በናሽናልም በተመሳሳይ ዙሪያ ከዛ ወደ ሁሉ ብር እንገባለን። ከነዚህ መለስ ሲሉት አሁን ፋን ሲስተም ያላቸው ናቸው። ኦኬ። ስለዚህ እኔ የሚሻለኝ ፋን ሲስተም ያለው ነው ማለት ነው፣ በረዶ እንዳያስቸግረኝ። አሁን እነዚህ ናቸው። ናሽናልም ኦርቢት ናቸው። ሁለቱም አንድ ናቸው። እንደምታያቸው የከለር ልዩነት ነው እንጂ አንድ ናቸው። ሁለቱም 355 ይባላሉ። ፋን ሲስተም አላቸው። ፋን ሲስተም ያው ትልቁ አድቫንቴጅ ምንድነው? መብራት ሳይኖር 72 ሰዓት ምግቡን እንደምትፈልጉ ጠረን ያስቀምጥልሻል ማለት ነው። መብራት ቢሄድም ፋኑ የተሽከረከረ ያገልግልሻል ማለት ነው። ፋን ሲስተም ጥቅሙ ይሄ ነው። ከላይም ከታችም ፋን ሲስተም አላቸው እንደምታየው። ስለዚህ መብራት ጠፍቶ ቢቆይም ያስቀምጥነው ነገር ሳይበላሽ ይጠብቀናል ማለት ነው። ፋን ሲስተሙ ይሄ ነው። በረዶ አይጋግርብሽም ማለት ነው። በጣም አሪፍ። እነዚህ ባለ ሁለት ተካፋቾቹ ከነዚህ ላይ ያሉ ትንሽ ለየት ይላሉ። እነዚህ ያው እንደምታየው ነው። እንትኑ ያስታውቃል። በእርግጥ ያው ከውበትም ባሻገር ቁምሳጥን በይው በጣም ትልቅ ነው። እቺ ዋት ስፔንሰር አላት። ይስታለው ካላት እዚህ ጋር ቴምፕሬቸር ኮንትሮል ማድረግ ይቻላል። ያው ትልቁ አሁን እነዚህ ደግሞ ልዩነታቸው እንደዚህና እንደዚህ ሳይሆን ይችኛዋ ቤቷ ምግራ ውስጥ ሙሉ በረዶ ቤት ነች። አሁን የበረዶ ቤት እዚህ ጋር ባሳየሽ አንግል ከላይና ከታች ደግሞ እቺ በረዶ ቤት ነች። ኖርማል ነች። ዲፊዘሯ በግራ በኩል ያለችው ነች። እቺ 735 ሊትር ትባላለች። ናሽናል ነች። ዋተር ዲስፔንሰር አላት። ያው እንቁላል ማስቀመጫ ነው እንደ ልቡ። ኪሳቸው ባለ 2 እና ባለ 3 ነው። በጣም አሪፍ ናቸው። በረዶ ቤት እንደዚህ ተለመደ አይደለም። ብዙ ጊዜ እንደዛ አይደለም። እነዚህ ለየት ብለው የመጡ ናቸው። በጣም አሪፍ ናሽናል ይባላል። የዋጋ ልዩነት ይኖረዋል ብዬ አስባለሁ። በጣም እነዚህ ትልቅ ናቸው። በዛ ላይ ያው ትልቁ ይሄ ነው። 735 ሊትር ናቸው። በጣም ትልቅ። ዋጋቸው ስንት ነው እነዚህ? ዋጋቸው እነዚህ በ175 ሺህ ብር ናቸው። ትንሽ ለየት ያደርጋቸዋል። እነዚህ ያው በጣም ትልቅ ነው። በዛ ላይ
እንደምታየው ሂውጅ ነው አሁን ካሉት። ትልቅ ነው። በጣም አሪፍ ባለው ብራንድ ነው። መዛነ በጣም አናዲስ ታደርጋለች ብዬ ነው የማስበው። እንመጣለን ገና ብዙ አማራጭ ስላለ። ያ ምንድነው ፍሪጅ ነው ወይስ? ፍሪጅ ነው። ኦርቢት ይባላል። ትልቅ ነው። 660 ይባላል። ይሄ ለየት የሚያደርገው አንደኛ ባለ 4 በር መሆኑ ነው። ባለ 4 በር ነች። ከታች በረዶ ነው። ከላይ ነው በረዶ፣ ከታች ኖርማል። ቅድም ያልኩት ባለ 3 ስፕሊሽ እነዚህ ናቸው። ኦርቢት 660 ሊትሩ ኖርማል የፍሩት ማስቀመጫቸው ለብቻ ነው። ለስጋ ለምናምን ማስቀመጥ ሁሉ ነገር ማለት ነው። ሁሉም የተለያዩ ናቸው። ያው ኖርማሊ እዚህ ጋር የምታያቸው ምልክቶችም አሉ። እዚህ ጋር እንደነ ካሮት፣ ጎመን፣ ቲማቲም የመሳሰሉትን ነገር እዚህ ጋር እንዳለ ኖርማሊ አሁን ትላልቅ ሰዎች ለሚገዙ ሰዎች ራሱ ምልክት አላቸው እንዳለ የምታስቀምጭባቸው እቃዎች። ያው እዚህ ጋር አሳ ምናምን አሉ። አይስክሬሞች ላይ ማስገባት ስትፈልጊ እዚህ ስር ማስገባት ትችላለች ነው። ያው የማይገቡ ምግቦች ስላሉ ፍሪጅ ውስጥ ብዙ ጊዜ የማይገቡ ምግቦች አሉ። ለማያውቅ ሰው ጥሩ ነው እና የ660 ሊትር ይባላል። ኦርቢት ነው። ተች ነው አይደል? ኖርማሊ አውጪ ተች ነች። ዋተር ዲስፔንሰር ያለው ዋተር ዲስፔንሰር የላት። በጣም አሪፍ ነው፣ ቆንጆ ነው። ዋጋቸውስ እንዴት ነው? ዋጋቸው 170 ሺህ ብር ነች። በጣም አሪፍ። አሁን ባለበት ጊዜ 170 ሺህ ብር ነች። ያው እንደ ሁኔታው ይቀያየራል ብዬ አስባለሁ። ቲቪዎች ያየው ነበርና አሪፍ ከምትለው ጀምረን እስቲ። ቲቪ ያው ከ32 ኢንች ጀምሮ እስከ 85 ኢንች ድረስ አለ። ያው እዚህ ጋር የምታያቸው 43 አለ፣ 50 አለ፣ 55፣ 65፣ 75 እና 85 ነው ያሉት። እንደ አማራጭ ናቸው። ብዙ አማራጭ አለ። ያው የምታያቸው ከታች ያሉት 43 ኢንች ናቸው። የላይኛውና የታችኛው የብራንድ ልዩነት ነው ያላቸው? የላይኛውና የታችኛው የብራንድ ልዩነት ሳይሆን ሳይዝ ነው። ያኛው 50 ኢንች ነው፣ ይሄ 43 ኢንች ነው። በዚህኛውና በዚህኛው መሀል ያለ ዲፈረንስ ካለ ላይክ ደብል ስክሪን ምናምን ሲባል ሰምቻለሁና የትኛው ነው ደብል ስክሪን? ከነዚህም ውጪ ደብል ስክሪን የሚባለው ካለ? ደብል ስክሪን የሚባለው አለ። አሁን ከላይ ያለው ደብል ስክሪን ነው፣ 50 ኢንች ነው፣ ሜቢ ይባላል። እሱ ደብል ስክሪን ነው። ከታች ያሉት ሲንግል ናቸው። ማለት ሲንግል ሲሆን በአጭሩ ምንድነው ኢምፖርት ናቸው። ኦኬ ደብል ስክሪን የሚባለው እዚህ ሀገር አሴምብል የሚደረጉ ናቸው እና ስክሪን ኳሊቲያቸው ትንሽ ቀነስ ይላል ደብል ስክሪን ሲሆኑ ማለት ነው። ያው እንደምታየው ኦርቢት እዛ ጋር ከላይ የምታየው ኦርቢት ነው። ሚቪ ሀገር ውስጥ ነው ወይስ ውጭ? ሀገር ውስጥ ነው። ስለዚህ ሲንግል ነው ማለት ነው። ደብል ነው። ደብል ነው። ደብል ሲሆን እዚህ ሀገር አሴምብል የሚደረጉ። ኦኬ ሲንግል ሲሆን ኢምፖርት ናቸው። ልክ እንደነ ኤልጂ፣ ሳምሰንግ የሚባሉት እነሱ ያው ደብል የላቸው ሲንግል ናቸው። ልክ እንደዛ ማለት ያው የምታየው ስክሪን ኳሊቲ እንደዛ ናቸው። እነዚህ 43 ኢንች ናቸው። እና ኦርቢትን ደግሞ ለየት የሚያደርጋቸው ያው ሲንግልም ደብልም አላቸው። ልክ ነው። በጣም ዲፈረንስ አለው። ይሄ ብዙ ደስ አላለኝ። 43 ኢንች ነው። 50 አይደለም 43 ኢንች ነው። ያ ሲንግል ስክሪኑ ነው እሱ። ግን ጥራቱ ምናምን አሪፍ ነው። በጣም ሲንግል ስክሪን ሲሆን ያው ስክሪን ኳሊቲያቸው በጣም ሃይ ነው። እስቲ ተለቅ የሚል ከነዚህ ደግሞ ካለ ያው ከነዛ ትንሽ ከፍ የሚሉት ደግሞ እነዚህ ናቸው። 55 ኢንች ይባላሉ። እነዚህም እንደዛ ነው። እንደምታየው እዚህ ጋር ደብል ነው፣ እዚህ ጋር ሲንግል ናቸው። ያው ጠሪ ስክሪን ኳሊቲያቸውን ያስታውቃል። ያው ልዩነቱ ሲንግል ሲሆኑ ስክሪን ኳሊቲያቸው ኪው ኤልኢዲ ይባላል። ኦኬ ደብል ሲሆኑ ኤልኢዲ ናቸው። ስለዚህ ኪው ኤልኢዲ የሚባለው የሚባሉት ያው ሲንግል ስክሪን ኳሊቲያቸው በጣም ሃይ ናቸው ማለት ነው። ዌቦስ ናቸው። ሱፐር ፋይን የውጭ ሀገር ነው ማለት ነው። እዚህ ሀገር አይደለም። ሲንግል ስክሪን ነው። በጣም አሪፍ። እስቲ ትንሽ ደግሞ ከነዚህም ከፍ የሚል ካለ ያው ወደ ትልቁ ስንሄድ 65 ኢንች ናቸው። ያው እንደምታያቸው 65 ኢንቾች እነዚህ ናቸው። በብዙ አይነት አማራጭ አለ። ይሄ ኤልጂ ነው። ይሄ ኤልጂ ነው። እዚህ ጋር ደግሞ ኢንዞ አለ። በጣም አሪፍ ይባል ቲቪ ነው። ይሄም 2025 ነው። ኪው ኤልኢዲ የሚባለው ነው። 4K ነው። ዌቦስ ነው። ማጂክ ሪሞት ናቸው። በዛ ላይ ማጂክ ሪሞት ምንድን ነው? ማጂክ ሪሞት ማለት ኖርማሊ እንደ ኮምፒውተር መጠቀሚያቸው ናቸው። በጣም ፈጣን ናቸው። ኖርማሊ እንደነዚህ ማኑዋል አይደሉም። ማጂክ ናቸው ማለት እንደዚህ በምትፈልጊው አቅጣጫ አንቺ የምትወጂው እንጂ ላይክ እንደዚህ ሆኜ ምናምን ብነኩ ይሰራል። ኖርማሊ እንደዚህም ዞረሽ እንኳን የሚሰሩበት አድቫንቴጅ ናቸው ያሉት ማጂክ ሪሞቶቹ ዜል ሰራላቸው ማለት ነው። ዌቦስ ናቸው እነዚህ 2025 ናቸው። 4K ናቸው። ኪው ኤልኢዲ ጥራት የሚባሉት እነዚህ ናቸው። 65ቶቹ ይሄን ይመስላሉ ማለት ነው። ስለዚህ አሁን ለኔ ሰጀስት የምታደርገኝ የውጭዎቹን ነው ማለት ነው። ኢምፖርቶቹ ቢሆኑ የተመረጡ ናቸው። ያው ጥራት እዛ ጋር ደበዘዘብኝ ስላልሽ ኖርማሊ እነዚህን ባየሽበት አንግል በጣም አይገናኝም።
ከዚህ ትንሽ ከፍ የሚል ካለ አለ። ሲንግል ላይ ግን ያው ሳገባ ሚጆ ሞጣ አሪፍ ዕቃ ነው የምፈልገው። ለዛ ነው ማይደገም ዕቃ ሲሆን ማይደገም። እዚህ ጋር ያለው ጥሩ ይመስለኛል። ከዚህ ትንሽ ከፍ የሚለው 75 ኢንች ነው። 75 ኢንች ያው እዚህ ጋር አለ። ብራቪያ ይባላሉ። ያው ቀደም እንዳልኩሽ ነው ማጂክ ሪሞት ያልኩሽ። ያው ይሄ ነው ማጂክ ሪሞቱ። ስክሮል ነው የሚደረገው እንጂ በተን አይደለም። በተን አይደለም። ኖርማሊ በማጂክ አንቺ በምትፈልጊው አቅጣጫ ነው የምትወስጂው። ያው ምን አይነት ልዩነት ነው ያላቸው ከዚህኛውና ከዚህ? ምንም ልዩነት የላቸውም። ያው እንደምታየው ሁለቱም ፍሬምለስ ናቸው። ሳይዝ ይሄ 75 ኢንች ነው፣ 65 ኢንች ነው። ሁለቱም 4K ናቸው። QLED ጥራት ነው ያላቸው። 2025 ናቸው ሁለቱም። ይሄ 75 ኢንች ነው፣ ይሄ 65 ኢንች ነው። ያው እንዳልኩሽ ማጂክ ሪሞት ናቸው። እነዚህ ናቸው ማጂክ ሪሞቶቹ። ኦኬ ምናምን በስክሮል ነው። ሳይዝ መጨመር እንደምትቀንሽበት ያክል ማለት ነው። ይሄ ነው በቃ ልዩነቱ። QLED ነው ያልኩሽ። እንዳልኩሽ የስክሪን ኳሊቲ ጥራቱ QLED ነው። እንደምታየው ማለት ነው። ጥራታቸው ራሱ ታውቃለህ። በጣም አሪፍ ነው። ብራቪያ ይባላል። በጣም አሪፍ ይባላል ብራንድ ነው። ከ55 እስከ 75 ኢንች ድረስ አለ ብራቪያ። አንቺ በምትፈልጊው ሳይዝ ያው በጣም አሪፍ ነው። ይሄን ወድጄዋለሁ። በጣም ወድጄዋለሁ እስካሁን ካየኋቸው። በቃ እኛም ያው ለከስተመሮቻችን ሙሉ አማራጭ ስለመጣን ከ55 እስከ 75 በምትፈልጊው ሳይዝ በሶኒ ብራቪያ ሰጥሻለሁ ማለት ነው። ለኔ የምትመርጥልኝ የቱን ነው? ይሄን ነው የምትመርጥልኝ ወይስ እስካሁን ካየናቸው የቱ ይሻላል? ያው እንዳልኩሽ ነው። በኢንች ደረጃ በምትፈልጊው ደረጃ ነው ማሳየሽ የምችለው። ያው ያሳየሽ የሳይዝ እና የደብል እና ሲንግል ስክሪን ልዩነት ነው። አንቺ በምትፈልጊው ሳይዝ አሁን ልመርጥልሽ ይችላል። ኢምፖርት ማድረግሽ ነገር ነገርኩሽ። እነዚህ ነው አዲስ እንደ ቤተሰብ ልሰጥሽ የምችለው ነገር ነው። ጥሩ ዕቃ ነው። ያው አቅምሽ እንደቻለው ነው ልሰጥሽ የምችለው። አንድ ትንሽ ከዚህ ከፍ የሚል ካለ እኔና የመጨረሻ እሷም እንደገና አይነት አንድ ላይ እንመርጣለን። ይሄኛውስ እንዴት ነው? ብራቪያ ነው ብራንዱ ወይስ እንደ ቅድም እንዳየሽው ነው? 75 ኢንች ነች። እቺም ያው ከፍ የምትለው እቺ ነው። 85 ኢንች ነች እቺ። ያ ሲኒማ ቤት ነው። በጣም ነው የሚያምረው። ኖርማሊ በጣም አሪፍ ነው። እንደምታየው ነው። QLED ያልኩሽ እዛ ጋር እንደምታየው ነው። 4K QLED ጥራት ይባላል። ስማርት ናቸው። ዩቲዩብ እንደ ልብሽ የምትጠቀሚያቸው ናቸው። ኔትፍሊክስ ምናምን የተለያዩ የምትፈልጊያቸውን አፕሊኬሽኖች አውርደሽ የምትጠቀሚያቸው ናቸው እነዚህ። እና ይሄ የሳይዝ ልዩነት አላቸው፣ የብራንድም ልዩነት አላቸው ይመስለኛል። ሳይዝ ልዩነት ነው ብዙ ጊዜ እና ብራንድ ነው። ያው ኦርቢት ነው 85 ኢንች ነው። 85 ይሄ ይበዛብኛል፣ ለባለትዳርም አይሆንም። እቺኛዋን ታሽግልኛለህ? 75ን ይቻላል። ግን ዋረንቲ ያላችሁ አይደል? የምን ያህል ጊዜ? የሁለት ዓመት ዋስትና እንሰጣለን። ተመጣጣኝ ታጋኞች ጋር የሁለት ዓመት ዋስትና እንሰጣለን። በጣም ቆንጆ ነው እያንዳንዳቸው። ዋጋ ከትንንሾቹ እስከ ትልልቆቹ አንድ ላይ በአማካኝ ምን ያህል ይሆናል? በአማካኝነት ከ32 ኢንች ጀምሮ ነው ያልኩሽ። ከ17 ሺህ ብር ጀምሮ እስከ 350 ሺህ ብር ድረስ አለ። በጣም አሪፍ። እንደ ብራንዳቸውና እንደ ሳይዛቸው ማለት ነው። ትልቁ በሚባለው ሳና 350 ሺህ ብር ስለሆነ ትንሿ 17 ሺህ ብር ነች። በቲቪ ደረጃ ማለት ነው። በጣም ቆንጆ ነው። ይሄን ወስጄ እንግዲህ አሳያቸዋለሁ። እንግዲህ ተመልካቾቻችንም መታችሁ ትገዛላችሁ ብዬ አስባለሁ። እና ይሄ ነገር ምንድን ነው? እነዚህ ዲፕ ፍሪጆች ይባላሉ። ብዙ ጊዜ ዲፕ ፍሪጅ የሚታወቁት ለስጋ ቤቶች ነው። ለዛ ነው እኔ አሁን አይቻል አቅም መቀመጫን ይመስላል። ኖርማሊ አሁን እነዚህ ቤት ውስጥ ይገባሉ። ዲፕ ፍሪጅ ናቸው። ቦታቸው በጣም ተመጣጣኝ ነው። እንደምታያቸው በተለያየ ሳይዝ ነው ያለ። ከቁመት እስከ ሳይዝ የሚለያዩ እንዲሁም በሌትራቸው ስታንዳርድ ደረጃ የሚለያዩ ዲፕ ፍሪጆች ይባላሉ። እቺ የምታያት መካከለኛዋ ነች። 330 ሊትር የምትባለው ይችላል። የፈለከውን ነገር ዲፕ ፍሪዝ ውስጥ ማስቀመጥ ትችላለህ። ለግሮሰሪም የሚሆን ለስጋ ቤት የሚሆን የሚከለከል ነገር አለው ባይገባ የለም። እሺ የምትጠቀማቸው ነገሮች እስቲ ለአሳ ቤቶች ራሱ የሚፈልጉት እነዚህ ናቸው። በጣም አሪፍ። ያኛው የሳይዝ ልዩነት ነው። የሳይዝ ልዩነት ነው። ተለቅ ላለ ግሮሰሪ ነው ሆቴሎች ተለቅ ያለ ነገር ስለሚመኙ ተለቅ ባለ ዕቃ ትወስጃለሽ ማለት ነው። ከዚህም የበለጠ እስከ 770 ሊትር ድረስ አለ። ትልልቆችም አሉ። ይሄ በጣም አሪፍ ነው። ለየብቻ ማስቀመጫ አለው። ቆንጆ ነው በጣም ያላቸው ሁለቱ። ያቺ ለበረዶ ቤት የምትጠቀማች ነች። እና ለየት የሚያደርጋቸው እነዚህ ዲፕ ፍሪጆቹ ለየት የሚያደርጋቸው አንደኛ ፐርሰንቱ ቅድም እንዳልኩሽ ነው። አልሙኒየም ስቴንለስ ስቲል መሆኗ ነው። ያው ውሃ በረዶ ብዙ ጊዜ ሲይዝ እንዳይዝ የሚያደርግ ነገር ነው። እና ዋነኛ ነገር እቺ ክዳኗ ንፋስ አታስገባም። ስትከደን ግጥም ነው እቺ ሚኒ ንፋሷ ንፋስ አታስገባብንም። ኖርማሊ ግጥም ብላ ነው የምትዘጋው። እቺን ራሱ ነቅለሽ ኖርማሊ እንደ
ዲስፕሌይ ፍሪጅ መጠቀም ትችላለች። እቺ ተነቃቀላለች። እቺ በሯ ክፍት መሆን ስትፈልጊ ተነቅላ እንደ ዲስፕሌይ ፍሪጅ ክፍት ሆኖ መቀመጥም ይችላል ማለት ነው። በጣም አሪፍ። ፍሪጆቹ እነዚህ ናቸው። ክፍት ቢሆን ችግር የለውም። ኖርማሊ አልኩሽ እዚህ ጋር መስታወት አለው። ዲፕ ፍሪጆቹ ጥቅማቸው ይሄ ነው። በቃ እሱን ክፍት አድርገሽ እንደ ልብሽ መጠቀም ትችይበት እነዚህ ናቸው። ኦኬ ባይዘዌ በጣም ከ3 በግ እስከ 4 በግ ድረስ ይዛል የሚባል ፍሪጅ ነው። ለሆቴሎች ለምናምን ይሄ በጣም ተመራጭ ነው ማለት ነው። ምናልባት አጠገብሽ ያሉት ግሮሰሪ እና ሆቴሎች ካሉ በዚሁ ፕሮሞሽን ልትሰሪልን እናስተዋውቃለን። አይ ተመልካቾች ይገዛሉ። ሆቴል ምናምን ያለው አይጠፋም። እስቲ እዚህ ጋር ደግሞ አነስ ያሉ እንደኔ አይነት ለላጤ የሚሆኑ እቃዎች አሉ። አሉ። ያው አንቺ ስለምታገቢ ትወጫለሽ እንጂ አሉ። እነዚህ አሁን ሚኒ ኦቭን ያልኩሽ እነዚህ ናቸው። ኦኬ የነዛ ሆኖ በትራንዚት ሚኒ ናቸው። እነዚህ ሁሉ ነገር አላቸው። እነዚህ ያው አሩስቶ መጥበሻ አላቸው። ሁለት ፓትራ ናቸው። ፋንሲስተን ታይመር እንደምታየው ሁሉ ነገር አሟላ ናቸው። ሚኒ ናቸው። እነዚህ ራሳቸው ይቆማሉ ወይስ በቃ እንደዚህ ነው የምታስቀምጫቸው? ኦኬ አይ በቃ ማለት ምግብ ወይ ምናምን ለማብሰል ካስገባ በኋላ በራሱ ሰዓት ማቆም ይችላል ታይመሩ? ይሄ ሁሉም ነው። ታይመሩ የሚጠቅመው የዛ ነው። አንቺ በምትፈልጊው ሰዓት አጀስት አድርገሽው ራሱ በሰጠሽው ልክ 30 ደቂቃ ሰጠሽው 40 ደቂቃ ራሱ በጨረሰበት ሰዓት ድምጽ ሰጥሻል። ልክ እንደዚህ አይነት ድምጽ ማለት ነው። ስራውን ጨርሷል ማለት ነው። ስለዚህ ቆማል በራሱ ምንም ያርብን ነገር አይኖርም። እና ልዩነቱ ይችላል። ሚኒዮቡ ለዚህ አንዳንዴ ብዙ ጊዜ ያከሰማሻቸው አስተማሪዎቻችን ቶሎ ይቃጠልብኛል የሚል ከላይም ከታችም ሁለት እነዚህ ሁለቱንም ሲለኩሱት ነው ያን ችግር የሚያመጣውና ለየብቻ ነው መጠቀም ያለብን። ይሄን እየተጠቀምሽ ከሆነ ይሄን መጠቀም አትችይም። ይሄን እየተጠቀምሽ ከሆነ ይሄን መጠቀም ስለማትችይ በጣም አሪፍ። ይሄ ቆንጆ ነው። አንድ እቃ ላይ ኖርማሊ ትልቋን ብትገዢ ትንሿ በጣም ታገለግላለች። በጣም አሪፍ ነች። ያው እንደዚህ ሳይዝ ናቸው። እንደምታያቸው ማይክሮዌቭ ናቸው። ይሄ ማይክሮዌቭ ነው። ኦኬ ኖርማሊ እንደምታየው እቺ ዋጋዋን ሳልጠይቅ እቺ ምን ያህል ነች? በጣም ወደ 17000 ብር ነች። 17 አሪፍ ነች። አፎርደብል ቆንጆ ለእንደ ቤተሰብ ተብሎ ነው እንጂ በጣም 6000 ብር የሚወጣ እቃ ነው። እንደምትያሳቸው አንዱ እንጂ ተመሳሳይ ናቸው። እዚህ ጋር ሁሉ የብራንድ ችግር ነው እንጂ ሁሉም ማለት ነው። ሚዲያ ማይክሮዌቭ ብቻ ነው አይደል? ይሄ ከላይ ምንም ነገር የለውም። ፕሌት የለውም። የማሞቂያ ብቻ ነው። ብቻ እቺስ ምን ያህል ነች? እቺ ዋጋዋ 35000 ብር ነች። ቆንጆ ነው በጣም አሪፍ። እነዚህ አንድ አይነቶች ናቸው። እነዚህ ሁሉም አንድ አይነት። ይሄ ቦክስ ነገር ይመስላል። እንዴት ነው እንደዚህ ነው የሚከፈተው? ኦኬ ዲፕ ፍሪጅ መስሎሽ ነው መሰለኝ። ዲፕ ፍሪጅ ይመስላል። ይሄ ዲሽወሸር ነው፣ የእቃ ማጠቢያ ነው። ያው ቀለል ያለ ነው። እቺ ለቤታችን እቃ ማጠቢያ ነው ሲዘጋጅ ይችላል። ይሄ ነገር ሲስተማዊ እንዴት አድርጎ ነው የሚያጥበው? ኖርማሊ በምንፈልጋቸው እቃዎች ሁሉ ማቴሪያላቸው ራሳቸው አላቸው። የምትፈልጋቸው የማንኪያ ማለሽ የጭልፋ ምናምን የተለያዩ ዲዛይን አላቸው። እስከ ድስት ድረስ ነው። ብርጭቆ ምናምን ምንም ችግር ምንም አይሰበርም። ሁሉም ነገር አይሰበርም። ራሱን ያሟላ ነው። ሙሉ ነገሩን ማቴሪያሉን አሟልቶ የመጣ እቃ ነው። በዛ ላይ ኦርቢት ነው። በጣም አሪፍ እቃ ነው። አውቶማቲክ ናቸው። በጣም አሪፍ ነው። አሁን ዲሽዋሸር እንዳላችሁ አላየሁም ነበር። አሁን ያዩት ዲሽዋሸር በጣም አስፈላጊ ነው ለቤት። አሁን ድካም ነው ቤተሰብ እናቶቻችን ገዝተን ምን ሰስቶታ ነው። ኦኬ ምን ያህል ነው ዋጋው? ይሄ ዋጋው በዚህ 100,000 ብር ነው። በጣም አሪፍ ነው። ይቻላልም እንደዚህ አፎርደብል ዋጋ ያለው ላይ መስለኛል። ለዛ ነው ስላልተለመደ ነው። ሌላ ዲሽዋሸር አለ ወይስ እሱ ብቻ ነው? ዲሽዋሸር አለ በሳምሰንግ ነው እንጂ አንድ ነው። ኦኬ ሳምሰንግ ነው እንጂ አንድ ናቸው። ምንም ልዩነት የላቸውም። ምንም የብራንድ ነው እንጂ ሌላ ነገር ልዩነት የላቸውም። በጣም አሪፍ። ይሄስ ዋጋው ምን ያህል ነው? ይሄ ዋጋው 120,000 ብር ነው። በጣም ቆንጆ ነው። በጣም አሪፍ። እንግዲህ በጣም ነው የማመሰግነው። አሪፍ እቃ ነው የሰጠኸኝ። ግን መኪና ላይ ያስኩም እንዴት ነው? ባይዘው ያልነገርኩሽ ነገር ምንድነው? ነፃ ዲሊቨሪ አለን። ቤት ድረስ እናደርሳለን። ኖርማሊ እነዚህ ደግሞ አውቶማቲክ ማጠቢያ ማሽን ሲገዙ ከነገጣሚ ነው ከራሳችን፣ ዲሊቨሪም ገጠማም ከራሳችን ነው ማለት ነው። በጣም አሪፍ። እስቲ እኔ መጥቼ አውቄ ገዝቻለሁ። ለተመልካቾች የት እንዳላችሁ ብትነግራቸው ሎኬሽን። አሁን ያለንበት አንቺ የመጣሽበት ሀያት አደባባይ ወደ ጣፎ ታክሲ መያዣ ጋር ነው። ክሊክ ህንጻ ይባላል። ሁለተኛ አማራጫችን ደግሞ መገናኛ መሰረት ደፋር ግራውንድ ስር ግራንድ ኤሌክትሮኒክስ ብለው ይመጡ ያገኙናል ማለት ነው። በጣም አሪፍ እናመሰግናለን። በጣም እናመሰግናለን። መልካም ጊዜ። ቴንኪው በጣም
እንግዲህ ዛሬ በግራንድ ኤሌክትሮኒክስ ተገኝተን የተለያዩ እቃዎችን ከነዋጋቸውና አይነታቸው ይዘን ለመቅረብ ሞክረን ነበረ። ከዚህ በኋላ የምንለቃቸው ቪዲዮዎች ላይ የተለያዩ እቃዎችን እንድናሳያችሁ ከፈለጋችሁ ኮመንት ላይ ያስቀምጡልን። ሰብስክራይብ በማድረግ ገበያውን በእጅ ያድርጉ። እና ደግሞ የረሳሁት ነገር በአፍሮ ሚዲያ ቪዲዮ አይተን የመጣ ነው ካላችሁ በናሽናል ግራንድ ዲስካውንት ይኖራችኋል። ሰብስክራይብ በማድረግ ገበያውን በእጅ ያድርጉ። መልካም ጊዜ